ኢትዮጵያን ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር። በትምህርት ዘርፍም እንደዛው ከለውጡ መንግስት በለውጡ መንግስት የሰሩ ስራዎች ብዙ ሁለተኛ ደረጃ አንደኛ ደረጃ ቅድመ መደበኛ ትምህርት ቤቶችን ለመስራት ጥረት ተደርጓል። ከሁሉ በላይ ደግሞ በለውጡ መንግስት የሰራው ስራ ምንድነው? ለሀላባ ወደፊት ዕጣ ፈንታ የሚወስኑ ልጆች የሚማሩበት አዳሪ ቡራትቾ ትምህርት ቤት ተሰርቷል። ይሄ ብዙ ምሁራንን ያፈረንበት ነው። ብዙ ጠንካራ ተማሪዎች ቀጣይ የዚህ ዞን ዕጣ ፈንታ ብቻም ሳይሆን የሀገር ዕጣ ፈንታ ላይ መወሰን የሚችሉ አቅም ያላቸው ዕውቀት ያላቸው ቀጣይ ይሄ አሁን የተጀመሩ ልማቶች ሳይቆሙ ሊያስቀጥሉ የሚችሉ ምሁራን እንዲወጡ ይሄን ትምህርት ቤት ገንብተን ስራ ላይ ይገኛል ማለት ነው። አምና በጣም ደስ በሚል ሁኔታ 100% ማትሪክ ማለፍ ችሏል። ይሄ ለዞናችን ትልቅ ብስራት ነው፣ ትልቅ እድል ነው ማለት ነው። ይሄ በዞኑ አመራር በአጠቃላይ ዞኑ ውስጥ ያለው በየደረጃ ያለው አመራርና ህዝብ በመተባበሩ እየተሰራ ያለ ስራ ነው። ሌሎችም ትምህርት ዘርፍ ላይ የተማሪዎችን የመጽሐፍት ችግር ለማቅረፍ ህዝቡ መንግስትም ተባብሮ እየሰራ ያለው አጠቃላይ እንደ ሀገር ያለውን ትምህርት ስብራትን ለመጠገን በተባብረን እየሰራን ያለ ነው ማለት ነው። ተደራሽነት አንፃር ካየን ብዙ ትምህርት ቤቶች ተገንብተዋል። በተለይም ትልቁ ችግር የነበረው ከቅድመ አንደኛ ጋር ያሉ ችግሮች ነበሩ። ስለዚህ ቅድመ አንደኛ ላይ ህፃናት በቅድመ አንደኛ ትምህርት ተሳትፎ ወደፊት ዕጣ ፈንታቸውን ፍላጎታቸውን የነሱን የግል ኢንትረስታቸውን ጭምር ዴቨሎፕ የሚያደርጉበት ደረጃ ነው ትልቅ ትኩረት የሚሰጥ ነው። ታች ላይ ያልተሰራ እንትን ከላይ ሊሳካ ስለማይችል ይሄን ቅድመ አንደኛ ጋር ታይዞ ብዙ ማስፋፊያዎች ብዙ ስራዎች ተሰርተዋል። እንደ ዞናችን ከ216 በላይ ቅድመ መደበኛ ትምህርት ቤቶች አሉ። በእነዚህ ደግሞ ከ400 በላይ መምህራን ይህንን የሚደግፉ አመቻች መምህራን አሉ። ለነዚህ በአዲሱ ስራ ትምህርት ስልጠና ተሰጥቷቸው ይህን ስንሰራ ቆይተናል። ቅድመ አንደኛ ላይ ትልቅ ለውጥ ትልቅ መርታ ተገኝቷል ማለት ይቻላል። ሌላ በዚህ በለውጡ እንደ ሀገርም እኛም እንደ ዞን የሰራነው የፈተና አስተዳደር ስርዓት ነው። የፈተና አስተዳደር ስርዓት በመጀመሪያ ደረጃ አስፈታኝ ትምህርት ቤቶችን ማስፋት ችለናል። ከለውጡ በፊት 6ኛ ክፍልን የሚያስፈትኑ የትምህርት ቤቶች ቁጥር 62 ብቻ ነበሩ። 6ኛ ክፍል አስፈታኝ 2018 ላይ ወደ 97 ትምህርት ቤቶች 6ኛ ክፍል አስፈታኝ ናቸው። እንዲሁም የ8ኛ ክፍልን ስናይ ከለውጡ በፊት 57 ትምህርት ቤት ብቻ ነበረ የ8ኛ ክፍል አስፈታኝ ትምህርት ቤቶች የነበሩት። ስለዚህ በዚህ በአስፈታኝ ሆነው ባሉበት ትልቁ ስራ የተሰራው የፈተና አስተዳደር ስርዓቱ ነው። ከዚህ ውጪ ሌላው የትምህርት ቤቶች ደረጃ ነው። ትምህርት ቤቶች ደረጃ ከለውጡ በፊት ኦልሞስት 25 በዞን ውስጥ ካሉ ትምህርት ቤቶች ውስጥ 25% ከደረጃ በታች ነው። ይሄን አሁን ባለው በየአመቱ የትምህርት ደረጃ ማሻሻል ትምህርት ቤቶች ላይ ጥጋና ተጨማሪ ማስፋፊያ ትምህርት ቤቱ ምቹ እንዲሆን በተሰሩ ስራዎች ከ45% በላይ ትምህርት ቤቶችን ደረጃ ማሻሻል ችለናል። አምና ወደ 32 አድርሰን ነበር። አምና ወደ 43 44 አድርሰን ነበር። ዘንድሮ ወደ 60% እናደርሳለን። 60% ስናደርስ ኦልሞስት 70-60 ክል ትምህርት ቤቶች ደረጃቸውን ያሻሽላሉ። ይሄ የሚቆም አይደለም። ትምህርት ቤቶቹ ሚኒመም ሪኳየርመንት ይባላል ደረጃ 3 ስለሆነ ሁሉም ትምህርት ቤቶች ደረጃ 3 ካልገቡ ሳቢ ነው በቂ ትምህርት የሚሰጡ ምቹ ናቸው ተብሎ ስለማይወሰድ ይሄ በከፍተኛ ሁኔታ ሀብቱም ጭምር ተመድበው የተሰራ ነው። በተለያዩ ኢኒሺዬቲቮች ደግሞ ትምህርት ደረጃ ማሻሻል ስራ እየተሰራ ነው ማለት ነው። ስለዚህ ቅድም ያልኩትን ከተደራሽነት አንፃርም ጥራት ላይ ትኩረት ተደርጓል። በለውጡ መንግስት በአብዛኛው ነገር ጥራት ላይ ትኩረት ተደረገው፣ ግን ተደራሽነቱም ቆሟል ማለት አይደለም። በዚህ በ2018ም 6 ቅድመ አንደኛ ደረጃቸው የጠበቁ 6 ቅድመ አንደኛ ትምህርት ቤቶችን ለመገንባት ዝግጅት እየተደረገ ነው።
ከነዚህ 3ቱ በትምህርት ሚኒስቴር በ3 ወረዳዎች የሚገነቡ ናቸው። 3ቱ ደግሞ በወረዳዎቹ አቻ ግንባታ በሚል በጥቅሉ 6 ቅድመ አንደኛ ትምህርት ቤቶች የሚገነቡ ይሆናል። ስለዚህ ይሄ እንደ ክልልም በዚህ በ5 ዓመት አንድ ቅድመ መደበኛ በአንድ መንደር በሚል ኢኒሼቲቭ እየተሰራ ያለውን ስራ የበለጠ ውጤታማ እንዲሆን የሚያስችል ይሆናል ማለት ነው። እንደ አላባ የለውጡ ትሩፋት ነው ብሎ መውሰድ ይቻላል። ሁለተኛ ደረጃም ከለውጡ በፊት 8 ሃይስኩሎች ብቻ ነበሩ ዞናችን ላይ። አሁን ወደ 13 5 ተጨማሪ በ5 ዓመቱ ተገንብተዋል ማለት ነው። ምናልባት 13ኛው ማረሚያ ተቋም ላይ ያለ ነው። ያው ዞናችን ውስጥ ያለ ስለሆነ በዛ ቁጥሩ ስለሚገባ ወደ 13 ሁለተኛ ደረጃ ትምህርት ቤቶች አሉ ማለት ነው። ሀላብሳ ቋንቋ ለውጡ ሲጀምር አካባቢ አንደኛ ክፍል ሁለተኛ ክፍል አካባቢ ሀላብሳ ትምህርት ብቻ ነበር እንደ አንድ ትምህርት ይሰጥ ነበረው። አሁን ሌሎች የትምህርት አይነቶችን በሙሉ በሀላብሳ አንደኛ ደረጃ በአፍ መፍቻ ቋንቋ መማር ጠቀሜታው የጎላ በመሆኑ መብትም ስለሆነ ልጆች በአፍ መፍቻ ቋንቋቸው እንዲማሩ ተደርገዋል ማለት ነው። በዚህ አግባብ ሀላብሳ ብቻ ይሰጥ የነበረውን እንትን በ2018 ላይ 4ኛ ክፍል ድረስ ሙሉ በሙሉ በሀላብሳ ሚዲያ ኦፍ ኢንስትራክሽን ሀላብሳ ነው እየተማሩ ነው ማለት ነው። 2019 ላይ 5ኛ ክፍልን ምን ጀምር ነው የሚሆነው። ሀላብሳ እንደ አንድ ትምህርት ደግሞ እንደ አፍ መፍቻ ቋንቋ ደግሞ 8ኛ ክፍል ላይ አደርሰናል። 8ኛ ክፍል ላይ ማድረስ ብቻ አይደለም የ2017 ላይ ሀላብሳን ክልላዊ ፈተና ማስፈተን ችለናል 6ኛ ክፍልን። 2018 ደግሞ 8ኛ ክፍልን ክልላዊ ፈተና እናስፈትናለን ማለት ነው። ይሄን ኦልሬዲ ባለሙያዎች ሄደው ፈተናው ምስጢራዊ በሆነ መልኩ ኦልሬዲ የተዘጋጀ ስለሆነ 2018 ላይ 8ኛ ነው። ይሄ ቀላል አይደለም። ለሀላባ ትልቅ እንትን ነው። ለሀላባ ባለውጡ አሁንም በአፍ መፍቻ ቋንቋ ጋር ተያይዞ ለረጅም ጊዜ ተደፍጥጦ የቆያ የሀላብሳ ቋንቋ ትንሽ ተስፋ እንዲጣልበት ያደረገው ሆሳና ትምህርት ኮሌጅ በሀላብሳ ነው ከፍተኛ የመምህራን እጥረት ያለው የሀላብሳ መምህራን ስልጠና ጀምረዋል ማለት ነው። ምናልባትም በዚህ 2018 ላይ የመጀመሪያ ባች 14 ልጆች የሚመረቁ ይሆናል ማለት ነው በዲፕሎማ ፕሮግራም። ይሄ ሀላብሳ ለንግግር ይውላል ወይ ለጽሁፍ ይሆናል ወይ ለሚዲያ ይሆናል ከሚባልበት ከሚዲያ አልፎ ከምን አልፎ ይሄ ኮሌጅ ደረጃ የሚሰጥ ቋንቋ ሆኗል ማለት ነው። ስለዚህ ይሄ እንደ ቀላል የሚታይ አይደለም። ይሄ ያደጋ በዲግሪ ደረጃ ወደፊት መስጠት የሚከለክል ነገር የለውም። ስለዚህ ከሀላብሳ ትምህርት አንጻር የሰለጠና የሰው ኃይል ባለመኖሩ ምክንያት ከጥራት ጋር የሚያያዙ ችግሮች አሉ። እሱን ይሄን የሚሰለጥነው ኃይል እየሰለጠና ዘንድሮ የመጀመሪያ ባች እናስበር የሚቀጥለው ዓመት ይመረቃል። በየዓመቱ እያመረትን ስንሄድ የጥራቱም አብሮ እያደጋ ይሄድ። ከዛ ውጪ ትምህርት ለትውልድ በሚባለው በዞናችን ኦልሞስት 2013 አካባቢ ለትምህርት ለትውልድ የሚሰበሰበው ሀብት ከ6 ሚሊዮን አይበልጥም ነበር። አሁን ከ16 ሚሊዮን በላይ በትምህርት ለትውልድ ሀብት መሰብሰብ በህብረተሰብ ተሳትፎ መሰብሰብ እየተቻለ ነው። ከዛ ውጪ ደግሞ ከ100 ሚሊዮን በላይ በትምህርት ቤቶች በጉልበት በእውቀት የሚሰሩ ስራዎች በለውጡ ጊዜ ኦልሞስት 10ዎቹ ሚሊዮን የነበረው የትምህርት ለትውልድ ስራዎች አሁን 150 ሚሊዮን ወደምትልበት። ይሄ ማለት በትምህርት ቤት የተሰራችው አጥር ብታጥር፣ ጥገና፣ መስኮት ብትጠግን፣ ወንበር ብትጠግን፣ በእውቀት የሚባለው ቱቶሪያል ቅዳሜው ተጨማሪ ስራ ቢሰራ ምኖረው ወደ ሀብት ሲቀየር ምኖረው ግምት ማለት ነው 150 ሚሊዮን የተጋነና እንዳይመስል ከዚህም በላይ ምናምን ይሰራል። መረጃዎች በአግባቡ ስለማያያዙ ነው። ሌላው ትልቁ ስራ የተሰራው የመጽሐፍት ህትመት ነው። የአንደኛ ደረጃ መጽሐፍት ህትመት የአንደኛ ደረጃ መጽሐፍት ህትመት ለክልሎች ነው የተሰጠው። ክልሉ አዲስ የተደራጀ ከመሆኑ አንጻር ዞኑ ወይም ደግሞ ህብረተሰቡ በየአካባቢው የህብረተሰብ ተሳትፎ ይሄ ስራ የሚሰራው እስካሁን ባለው በሁለቱ ዓመት ከ124,000 በላይ መጽሐፍትን አሳትመናል። 22.5 ሚሊዮን ብር የፈጃ የመጽሐፍት ህትመት ነው ማለት ነው። ስለዚህ በክልል ድጋፍ ታትሞ እየመጡ ያሉ መጽሐፍቶች አሉ። መጽሐፍት ስታንዳርድ ደረሰ የሚባለው 1 ለ1 ሲደርስ ነው። 1 ለ1 ኦልሞስት በአጭር ጊዜ ውስጥ 1 ለ1 የምናደርስባቸው እድሎች አሉ ማለት ነው። በዘንድሮ ዓመትም ከዘንድሮ ዓመት የተሰበሰበውን ከጨመርን ኦልሞስት ወደ 30 ሚሊዮን ብር ሀብት ከህብረተሰቡ መዋጮ ተሰብስቦ መጽሐፍት ህትመቱ ይካሄዳል ማለት ነው። በዚህ አግባብ የመጽሐፍትን ተደራሽነት በአንደኛ ደረጃ ኦልሞስት እንደየወረዳዎቹ እንደየመዋቅሩ እንደ ዞን ወደ 1 ለ3 አድርሰናል ብለን ነው የምንይዘው። በመዋቅሮች ደረጃ ወጣ ገባ የሚል ነገር ይኖራል። ስለዚህ አሁንም በዚህ በቅርቡ ከክልል ከ130,000 መጽሐፍት የታተሙ ተዘጋጁ አሉ በአጋር ድርጅቶች በክልሉ አማካይነት። እነሱም ሲደርሱ የመጽሐፍት ጥምርታን እያሻሻላ ይሄዳል ማለት ነው። የመጽሐፍት ጥምርታ፣ የወንበር ተማሪ ጥምርታ፣ የተማሪ ማምር ጥምርታ በከፍተኛ ሁኔታ ተሻሽሏል።
ከለውጡ በፊት 1:70 1:65 የነበሩ አሁን 1:50 1:40 1:42 ያደረስናቸው አሉ። የመምህር ተማሪ ጥምርታን ስናይ በከፍተኛ ሁኔታ መሻሻሉን የመምህር የተማሪ ወንበር ጥምርታም እንደዚሁ በከፍተኛ ሁኔታ መሻሻልን አሳይቷል ብሎ መውሰድ ይቻላል። ማህበረሰብ አቀፍ ምገባ የሚባለው በማህበረሰብ በዞን መንግስት ተሳትፎም ምገባ ይካሄዳል ማለት ነው። ምገባ ጠቀሜታው የጎላ ነው። ተማሪዎች ቤተሰብ ሁሉም እኩል አቅም የለውም። ያንንም ባላንስ ያደርጋል። ቤቱ ቁርስ ሳይበላ የመጣ ተማሪ ትምህርት ቤት ምገባ ካገኘ ትምህርቱ በአግባቡ እንዲከታተል ያስችላል። የተመጣጠነ ምግብም እንዲያገኝ እድል ይሰጣል። ይሄ በዞንና በክልል መንግስት ከለውጡ በፊት 2013 አካባቢ 12 ብቻ ትምህርት ቤቶችን ነበር ምገባ ጀምረን የነበረው። አሁን ወደ 20 ትምህርት ቤቶች አድርሰናል ማለት ነው። ካቨሬጁ ወደ 20 ትምህርት ቤቶች ምገባ በክልልና በዞን መንግስት በዘንድሮ ዓመት የአምናን አሳድገን ወደ 13 ትምህርት ቤቶች ምገባ እየተጠቀሙ ነው። በየክልሉ መንግስት ደግሞ 7 በሁለት ወረዳዎች ላይ 7 ትምህርት ቤቶችን ይሸፍናል። በአንድ ላይ 20 ትምህርት ቤቶች ምገባ ያገኛሉ ማለት ነው። በዚህም ከለውጡ በፊት ወይም ደግሞ በ2013 አካባቢ 12750 ብቻ ተማሪ ተጠቃሚ ነበረው። አሁን ወደ 18487 ተማሪ ተጠቃሚ ወደሚሆንበት ደረጃ ደርሰዋል ማለት ነው። የ12ኛን ክፍል ውጤት ለመቀየር ብዙ የምንሰራቸው ስራዎች እየሰራንም ያሉ ስራዎች ቢኖሩም 6 እና 8 በ2017 ላይ እንደ ዞን ከፍተኛ መሻሻል አሳይተናል። የ8ኛ ክፍል 2016 ላይ 34% ነበረው ወደ 62% አስገብተናል በ2017። የ6ኛ ክፍልም በዝቅተኛ ደረጃ የነበረ ነው። እሱንም ወደ 80% 33% አካባቢ እንደ ዞን አስገብተናል ማለት ነው። ከክልሉ አምና ግንባር ቀደም ውጤት ማስመዝገብ ከቻሉ ዞኖች አንዱ ነው ማለት ነው። በዚህ ሂደት የጥራት የፈተና አስተዳደር ላይ ብልሹ አሰራሮች በፊት ተያይዘው የመጡ ችግሮች ሊኖሩ ይችላሉ። ነገር ግን ተስፋ ሰጪ ውጤቶች አሉ። ጎን ለጎን ጥራቱንም እያስጠበቅን ተማሪ መጠነ ማለፍም እየተሻሻለ የሚሄድበት አግባብ ስላለ በ2018ም በ6ም በ8ም ክልላዊ ፈተና እንዲሁም በ12ኛም ሀገር አቀፍ ፈተና ላይ ለውጥ እናስመዘግባለን ብለን ተስፋ እናደርጋለን። እንደ ዞናችን አሁን ባለው ነባራዊ ሁኔታ ትምህርት ኢሹ ተደርጓል። ትኩረት እያገኘ ነው። የወላጅም ትኩረት እያገኘ ነው። የተማሪም ትኩረት እያገኘ ነው። መምህራን ልማት ስራም ይህን የጥራት ጉዳይ ተጠበቀ ሆኖ ከብዛት አንጻርም ስናይ ከ1500 ያልበለጡ መምህራን ነበሩ ከለውጡ በፊት እንደ ዞናችን። አሁን ከ2300 በላይ መምህራን ጠቅላላ ዞናችን ላይ የትምህርት ስራን እያሰለጡ ይገኛሉ ማለት ነው። ስለዚህ የመምህራን ልማት ላይ የትምህርት ችግሩ ሲለይ አንዱ የመምህራን የአቅም ችግሮች ነበሩ። ይሄ በአንድ በኩል በሚያስተምሩት ትምህርት ላይ በቂ እውቀት በቂ ክህሎት ያለመኖር፣ በሌላ መልኩ ደግሞ የጊዜውን የሚመጥን የማስተማር ስነ ዘዴን ተከትለው ከማሄድ አንጻር እጥረቶች ነበሩ። ይሄን በትምህርት ሚኒስቴር የተሰጡ በተለይም በክረምት በሚያስተምሩት ትምህርት እንዲበቁ ሰፋፊ ስልጠናዎች ሲሰጡ ነው የቆዩት። እሱን ተከትሎ በዞን ደረጃም ደግሞ የመምህራን አቅም እንዲገነባ ስልጠና ሲሰጡ ቆይተዋል ማለት ነው። እሺ፣ አመሰግናለሁ። ስሜና የት ቀበሌ ነዋሪ መሆኑን ገልጽ ይባላል? ስሜ ኑርዬ ይባላል። ከጉርፌሳ ቀበሌ ነን። በለውጡ መንግስት ያገኘሃል ያው አርሶ አደር ነው። ያው ለውጡ ለብልጽግና ያው ጥሩ ነው። በጣም ጥሩ ነው። ደስ ብሎኛል። አመቱ ውስጥ አሁን እንደውም ከሁለት ዓመት አንድ ዓመት ውስጥ ነው ይሄን ውጤት ያመጣው። ቀደም ሲል የትምህርት አገልግሎት የት ነበር የምታገኙት? በአሁኑ ሰዓት ያለው በአሁኑ ሰዓት ትምህርት ድሮ በጣም ያው ሩቅ ቦታ ነው። አሁን አስኩላችን በርና ያለው ከዛው በሰላማዊ መንገድ ሀላባም የፌዴራል ደረጃ የክልል ደረጃም ሰላማዊ ነው። በልማት ነው እኛ የምናታወቀው። አሁንም ቢሆን እኛ ለአመራራችን በጎን መሆን ከጎኔ እንደውም በሰላም እንደገና ወጣቶችን ጥሩ ነገር ማስተላለፍ ነው እኛ የምንፈልገው። ኢትዮጵያን ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር